ክቡራትና ክቡራን ተመልካቾቻችን ከዚሁ የኢትዮጵያና ህንድ ግንኙነት ጉዳይ ሳንወጣ አሁን ደግሞ እንግዳ በቀጥታ መስመር እዚሁ ስቱዲዮ ይዘን ቆይታ እናደርግበታለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትላንትናው ዕለት በኢፌድሪ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ተገኝተው ንግግር ማድረጋቸው የሚታወስ ነው። በንግግራቸውም ስለ ህንድና ኢትዮጵያ ወዳጅነት፣ አብሮ መስራት በርካታ ጉዳዮችን በማንሳት ዳሰዋል። ከእንግዳችን ጋር ቆይታ የምናደርገው በዚሁ ርዕሰ ጉዳይ ላይ ይሆናል። እንግዳችን ደግሞ በህዝብ ተወካዮች ምክር ቤት የምክር ቤት አባልና የምክር ቤቱ ጉዳዮች አማካሪ ኮሚቴ እንዲሁ አባል አቶ ከማል ሀሺም መሐመድ ናቸው። እንግዳችን ወደ ስቱዲዮአችን እንኳን በደህና መጡ። እኔም እንኳን ዳቆኝ። መልካም እንግዲህ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከትላንት በስቲያ ኢትዮጵያ ገብተው እንዲሁ ደግሞ ትላንትም ጭምር በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት አባላት ፊት ለፊት ንግግር አድርገዋል እና ያደረጉት ቆይታ ያስተላለፉት ንግግር የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ የነበረ ነው። በርግጥ ይበልጥ ከማጠናከር አኳያ ምን ፋይዳ አለው ማለት ይቻላል? መልካም ያው እንግዲህ እንደሚታወቀው ህንድና ኢትዮጵያ ግንኙነት የጀመሩት አሁን አይደለም። በጣም ረጅም ጊዜ ነው ያሳለፈ ቢሆንም ግን ግንኙነቱን እንዳየነው በጣም ልዩ የሆነ ስኬታማ የሆነ የህንዱ ጠቅላይ ሚኒስትር ደግሞ በአፋቸው እንዳሉት የነበረን ግንኙነት ወደ ወዳጅነት ስትራቴጂክ ሆነ ፓርትነርሺፕ ያደገ ያሉበትና አንድ ሌቭል ከፍ ያለ መሆኑን ያሳየ እኛም ሀገር ደግሞ እንደምታውቀው በመደመር መንግስት የሚመራው አገርም ደግሞ አሁን ላይ ከሀገራት ጋር የሚያደርገው ግንኙነትና ትስስር ልክ ከእንደዚህ በፊቱ አንዱ የበላይ አንዱ የበታይ ሳይሆን ሉዓላዊነትን በጠበቀ መልኩ የጋራ ተጠቃሚነትን በጠበቀ መልኩ እኩልነትና ወንድማማችነት ባለት መንፈስ እኛም ጋር ያለ እናንተም ጋር ያለ የነበረው የእድገት ልዩነት እንዳለ ሆኖ ግን ብዙ ነገር እንደጋገፋለን ተብሎ የተመሰከረበት መሪዎቹ ደግሞ ያወሩት የተነጋገሩት ነገር የበለጠ እውነትም ከልባቸው መሆኑ ለተግባራዊነቱ ደግሞ ዝግጁ መሆናቸውን ያስመሰከሩበት መሆኑን የሚያሳይ ነውና እንደምታውቀው የኢትዮጵያ ህዝቦች የሚወከሉት እንግዲህ በሁለቱ ምክር ቤቶች ነው እና እነሱ ፊት ቀርቦ መናገራቸው ለመላው ኢትዮጵያ ህዝብ ምስክርነት የሰጡበትን የህንድን አጋርነትና ኢትዮጵያ ለጀመረችው ከፍታ የነሱን አጋርነት አጠናክረው ለመቀጠል ብሪክስ ውስጥም አንድ እንደመሆናችን መጠን በይፋ ያረጋግጡበትና ምስክርነት የሰጡበት አጋጣሚ ነው ብዬ ነው የምገልጸው። ቤት ቆይታቸው እውነት ነው። የህንድና ኢትዮጵያ ግንኙነት በጣም እድሜ ጠገብ ስለመሆኑ እርሳቸውም አንስተዋል፣ እርሶም አሁን ዳሰውታልና እንግዲህ ይህ ግንኙነት አንድ ጠንካራ ሀገር ለመገንባት ምን የተለየ ጠቀሜታ አለው ተብሎ ይታሰባል? እንደ ኢትዮጵያ ሊሆን ይችላል ወይም እንደ ህንድ? እንግዲህ የተለየ ጠቀሜታ የሚኖረው አንደኛ ህንድ መሆኑ በራሱ የራሱን ልዩ ጠቀሜታ አለው። እንደምናውቀው ህንድ እንደኛ ብዙ ብሔረሰቦች ያሉባት፣ ብዝሃነት ያለባት፣ ብዙ ቋንቋ ያለባት የፌደራል ሲስተምን የምትከተል መሆኗ እኛም እንደ ምክር ቤት ከአመት በፊት ራሱ የደን ጎብኝተን ምክር ቤቱን የኘንበት አጋጣሚ ነበርና አንደኛ ያተሳስራል። በዛ ልክ ደግሞ ሁለቱም ሀገሮች ትልቅ ታሪክ ባለቤት መሆናቸው የስልጣኔ ጅማሮ ላይ የራሳቸውን ተሳትፎ የነበራቸው ሀገራት መሆናቸው አሁን ላይ ደግሞ የብሪክስ አባል አንድ ላይ መሆናቸው በዚህ ላይ ደግሞ በቀጣይ አመት እንደሚጠበቀው ህንድ ብሪክስን ተመራለች ብሎ ከመታሰቡ ጋር ተያይዞ እንዲያው የሚገርም የድግስ ዋዜማ ነው ማለት ይቻላልና ህንዱ ስላሉ ትልቅ በረከቶች እንደምታውቀው በቴክኖሎጂ በጣም ያደጉ ናቸው። የነሱ ሀገር ካምፓኒዎች የነሱ ሀገር የሰው ኃይሎች አይደለም እንደ ኢትዮጵያ ያለው ሀገር አደግን ለሚሉ እና አሜሪካን የመሰሉ ሀገሮች ራሱ የሚፈልጉትና ብዙ ከነሱ የሚጠቀሙ ስለሆነ ይሄ አጋጣሚኛ ለጀመርነው ትልቅ ኢኒሺዬቲቮች የህንዱ ተቃፍተ እንደገለጹትም ብዙ ነገር ገልጸዋል። በግሪን ሌጋሲ ሆነ በመሰረተ ልማት ሆነ ብዙ ለውጥ እንዳለ መስክረዋልና እነሳቸው ባፋቸው የመሰከሩትን ለውጥ የበለጠ ለማሳለጥ ጥሩ አጋጣሚ የሆነበት እኛም ከነሱ ብዙ የምንማርበት እነሱም ከኛ ብዙ የሚጠቀሙበትና ከህንድ ያሉ የንግድ ካምፓኒዎችም ሆኑ ማንኛውም ተቋማቶች ከዚህ በፊት የሚወጡ ነበር አንድ የበለጠ ደረታቸውን ነፍቶ እንዲመጡ የሚያስደርግ አይነት አቀባበልና የጉብኝት ጊዜ ነበረ። እንተም እንዳየው እውነት ነው። በተለይ አሁን መጨረሻ ላይ ያነሱት ጉዳይ የጥያቄ አንዱ አካል ነበረ። የንግድና ኢንቨስትመንት ጉዳዮች ኢኮኖሚው ውስጥ
የሚነሳ አንድ አንጓ ነው ማለት ይቻላል። ኢንቨስትመንትና ንግዱ ኢኮኖሚውን ይመራዋል። ህንድ ደግሞ በኢኮኖሚም ጭምር ዓለምን እየተገዳደረች የምትገኝ ሀገር ናት። ኢትዮጵያ ውስጥ ደግሞ ያላት የንግድና ኢንቨስትመንት ሜዳ ስንመለከት በጣም ሰፊ መሆኑን እንመለከታለን እና በተለይ የስራ ዕድል ከመፍጠር አኳያ ምን ትሩፋት አለው ለኢትዮጵያ? ጥቅሙ ምንድነው? እንደምታውቁ አሁን እስካሁን የነበሩት የህንድ ኢንቨስትመንቶች አይተው እንደሆነ በተቋም በካምፓኒ ደረጃ የነበሩ ናቸው እና አሁን ይሄ ስትራቴጂክ ያሉት ፓርትነርሺፕ ምን ያደርጋል? ዘርፉን የበለጠ እንዲበዛ ያደርጋል። በተወሰነ ልክ ብቻ የሚሰፋ ሳይሆን እንደምታውቀው ኢትዮጵያ ትልቅ ህዝብ ያላት ትልቅ ቆዳ ስፋት ያላት ሀገር ነችና ህዝብ ማንኛውም ሰው የበለጠ እንዲፈትሽ እኛ ከህንድ ምን መጠቀም ይችላል፣ ህንድ ከኛ ምን መጠቀም ይችላሉ፣ እዚህ ምዛም ያሉ የኛ ሀገር ነጋዴዎች ማንኛውም ኢትዮጵያና ህንዳውያን በጣም ለሚሰሩት የንግድ ትስስር ህጋዊ ፍቃድ ያገኙበት፣ ሽልማት የሚያገኙበት፣ ይሉንታ የሚያገኙበት፣ ሁለቱም አካላት የሚወክሉት አገራቶች የሚወዱት የሚደግፉት ወዳጅነት መሆኑን ምስክርነት ነው። እንደምታውቁት ትልቅ አገራቶች መሪዎች ሲቀየሩ በሚያመጡት የንግድ ፖሊሲ ምን ያህል ኢኮኖሚ እንደሚዋዥቅና ምን ያህል የንግድ ውስጥ የሚሳተፉ ማህበረሰቦች ወደ ኋላጃቸው እንደሚሰሱና ኢኮኖሚ እንደሚሰሱ ታውቃለህ። ይሄ ደግሞ በተቃራኒ እነሱ ያበሰሩት ነገር ሲሆን መሪዎቹ ምን ያህል በር እንደሚከፍቱ ስለምታውቅ ሁሉ አቀፍ እንዲሆንና በሁሉም ዘርፍ ላይ እንዲሳተፉና ማንኛውም ሰው እንዲበረታታ የሚያደርግ ነው ብዬ ነው የማስበው። ኢትዮጵያ በዲፕሎማሲ ዘርፍ በጣም ጉምቱ የሆነ ታሪክ እንዳላት ይነገራል ከጥንት ጀምሮ። ያሁኑ ደግሞ የመደመር መንግስት የዲፕሎማሲ ስትራቴጂ ከህንድ ጋር በዚህ ሁኔታ ላይ መቆሙ አሁን ላይ ምን አይነት የዲፕሎማሲ ግንኙነት እንዳለ ያሳያል? እንደምታውቀው እንግዲህ የመደመር መንግስት ከመጣ ጀምሮ የመጣው የዲፕሎማሲ ሽግግር ሁለት ነገር በጣም መሰረት ያደረገ ነው። ሉዓላዊነትን እና የጋራ ተጠቃሚነትን እንዲሁም ደግሞ አንዱን የማራቅ አንዱን የማቅረብ አንዱን ጠላት አንዱን ወዳጅ ያደረገ ሳይሆን የኢትዮጵያን ሉዓላዊነት እስካስጠበቀ ድረስ ኢትዮጵያና ዲፕሎማሲ ግንኙነት ከሚደረገው አገር ጋር ያለው የጋራ ጥቅም እስከተጠበቀ ድረስ ከማንኛውም አገር ጋር ደቡብም ምዕራብም ሳይባል የመወዳጀትና አብሮ እኩል በመሆኑ የመሳተፍ ረድፍ ተጀምሯልና በዚህ ልክ ደግሞ የሀገር መሪ ደግሞ ዲፕሎማሲውን ሴክተር ቅድሚያ በመስጠት ሮል ሞዴል በመሆን በመሄድ በማንኳኳት በማናገር የተጀመሩ ነገሮች በተግባር ያየናባቸውና ለሆነ ሴክተር ለሆነ ሚኒስትሪ የተተወ ሳይሆን የመጀመሪያ አደንጃ ተደርጎ ማደግ ካለብን ካደጉት ማጋራት ጋር ይጠቅሙናል ካሉት ጋር መወዳጀት በጋራ ነው እንጂ ብቻ የሚባል ድርገት የለም የሚል አገራትንም ያላቸው ነገር እኛ ጋር በመደመር የመደመር የሚለው ፍልስፍና ደግሞ ለኢትዮጵያ ብቻ ሳይሆን ለአፍሪካ ብቻ ሳይሆን አገር መሪዎች ጭምር እንደምታውቀው የህንዱ ጠቅላይ ሚኒስትር ሳይቀር ፍልስፍናው ምን ያህል አዋጭ እንደሆነ ፓርላማ ፊት ለፊት ቀርበው ምስክርነት የሰጡበት ስለሆነ የተደረገው ሽፍት ወይም ሽግግር ይሄ ነው ብዬ እገልጻለሁ ባጭሩ። መልካም። የህዝብ ተወካዮች ምክር ቤት አባልና የምክር ቤት ጉዳዮች አማካሪ ኮሚቴ አባል ከማል ሀሺ መሐመድ እንግዳችን ሆነው እዚህ ስቱዲዮ ከኔ ጋር ቆይታ ስላደረጉ ስለ ጊዜዎትም ስለ ትኩረቱም በጣም አመሰግናለሁ። አመሰግናለሁ። እሺ፣ መልካም። እሺ።